መስፈናሪያ የትግራይ ኮታ ቁጥር እኮ 7% ነው ኮታው ስታቲስቲክስ ባለስልጣን ሄደን ትግራይ 7% ነች በእውነት እድሜ ስጣቸው 2% ጨመረች ትግራይ 2% ጨመረች 5% 5 ሚሊዮን ምናምን ሲሉ ቆይተው የኢትዮጵያ ህዝብ ጨምሯል መሰለኛ 100 ምናምን አሁን 2% ለትግራይ ሰጧት በእውነት ጸለምት ጨምሯል ወይ ራብ ትግራይ ጨምሯል ወይ ምናምን አላቅም ግን እግዚአብሔር ይስጣቸው ከስታቲስቲክስ ግን አንንቃትም እሷንም እንፈልጋታለን አከብራታለን መስፈራራ ተጠያቂ ነህ አሁንም ደግሜ ነው የምነግርህ እንቅልፍ ሊወስድ አይገባም እስከዛ ተኛ ችግር የለውም ቃሊት ሄደህ ተኛለህ የበለጠ ደግሞ ለጊዜው እዚያ አስቻይ ሁኔታ ባለመፈጠሩ የኛውን አካሄድ በመጠቀማችን ነው ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም 93% ስራችንን አጠናቀናል ትግራይ ግን 7% ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለች ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ በምንሄድበት ቀጥለን ተመልካቾች ለትግራይ ጉድ ነው የሰማሁት ኦፒዲዎች የሚያወሩት ልንገራቸው ኦፒዲዮ የሚወራ ኦፒዲዮ ቀልድ ያውቃሉ በነገራችን ላይ ቀላል አይደለም ዝም ብሎ ኦፒዲዮ ብቻ ነው የሚቀልደው አሁን የአማራ ብልጽግና ለመቀለድ ጊዜ የለውም ለእንቅልፍም ጊዜ የለውም ሲተኛ አይደለ እንዴ አሁን ህልም አይቶ አያውቁም የአማራ ብልጽግና ህልም ማየት አይችሉም እንቅልፍ ሲኖር ነው የተኛ ሰው ብቻ ነው ህልም የሚያየው ሌላ ዝም ብሎ ቅዠት ሊቃጁ ይችላሉ ከዛ ውጪ ግን አሪፍ ህልምና የምናየው ህልምና ቅዠት ለየብቻ ነው ህልም ዲፕ የሆነ እንቅልፍ ላይ ነው የሚመጣው የአማራ ብልጽግና ዲፕ የሆነ እንቅልፍ ወስዷቸው አይተኙም የተኛ ያለው ኦፒዲዮ ነው ለጊዜው አሁን ከእንግዲህ በኋላ የሚተኛበት ጊዜ የለውም ግን ለጊዜው እየተኛ የነበር እሱ ነው እና ሲያወሩ ጨዋታም ይጫወታሉ መጠጥ ቤት አካባቢ በተለይ መጠጥ ቤት ሲጫወቱ ምናምን ጌቹ ጀነራል አሁን ጻድቃን አይሉትም ጀነራል ነው የሚሉት በቃ የምር እኮ ስሰማ ነው እና አለፍ ሲሉ ደግሞ አይዲፒ ይሏቸው የትግራይ አይዲፒ ይሏቸው በእውነት በትግራይ አይዲፒ አይቀለድም በትግራይ አይዲፒ አይቀለድ አንስታይንም አይዲፒ ነበር ሬፊጂ ነበር ታውቃላችሁ አንስታይን ጭምር አልበርት አንስታይን was a refugee እና ከሬፊጂ መሪ ይወጣል ከአይዲፒ መሪ ይወጣል ሳይንቲስት ይወጣል ፈላስፋ ይወጣል የሃይማኖት መሪ ይወጣል ኮሚኒቲ ሊደር ይወጣል በጣም ብዙ ነገር ይወጣል ከዛ ማለት ወደ ህይወቱ አይዲፒ ሆኖ አይቀርም አይዲፒ ሆኖ የሚቀሩት አዲስ አበባ የሄዱት ነገታቸው ጻድቃን ብቻ ናቸው አይዲፒ ሆኖ የሚቀሩት የትግራይ አይዲፒ ይመለሰው ወደ ቤቱ የማይመለሱት እዛ አካባቢ ተጠግተው ያሉ ናቸው እንደ አይዲፒ ሆኖ የሚቀሩት አረጋው በረ ነው አይዲፒ ሆኖ የሚቀር አረጋው በረ ትግራይ መጥቶ የትግራይ ህይወት ምናምን የሚኖርበት እድል የለውም ኢስ ጎን ብሏል አብይ አህመድ ነው ኢስ ጎን እና አይዲፒ አጋጣሚ የትግራይ ይመለሳሉ ነው ይሄ አከርካሪው ከተሰበረ በኋላ መመለሳቸው አይቀርም የሚመለሳሉ እኔ ስለማቀው ነው ይመለሳሉ የማይመለሰው ግን አንዳል አይዲፒ አለ እነዚህ አይዲፒ ምንድነው የሚሏቸው ወያኔ በእውነት ይሄ አይቾም ማላቅ መነጽር ነው አንዳንዴ ፐርስፔክቲቫችን ዝም ብሎ እነሱ የሚያዩበት እና ተራሶ የማይበት እንደየ ኤክስፒሪየንሱ ነው ፐርስፔክቲቫችን የሚለያየው ወያኔ 83 አዲስ አበባ እንደመጣ በምርኮኛ ነው ፕሬዝዳንት የሰጠን አለ እኔ አላቅም ልጆች ስለነበርን የኦሮሚያ ፕሬዝዳንት ማን የሚባሉት ከአሜሪካ የወጡት ከአሜሪካ በቅርቡ የተመለሱት አይደሉም እንዴ እኔ እሳቸው ነው የማውቀው የመጀመሪያ ፕሬዝዳንት በቲቪ የምናውቃቸው ነበር ፕሬዝዳንት እሳቸው ናቸው ምርኮኛ ነበር እንዴ እሳቸው ማን የሚባሉት ጻፉልኝ ስማቸው እዚህ ጋር ተመልካቾች ምርኮኛ አይመስለኝም ግን አላቅም አማራጭ ነበር እንዴ በዛ ሰዓት ገዢ ፓርቲ ነው ከኦነግ ጋር አልሰራም ከኦነግ ምናልባትም ኦነግ እና ኦፒዲዮ የምርኮኛ ስብስብ ነው ሁላችንም እናውቀው ነው ግርማ ብሩን የገባበት ምክንያት ከኦነግ ጋር የነበረው ክርክር ላይ ኦነግ ለምን አትግባቡም ከኦፒዲዮ ጋር ለምን አትግባቡም ብሎ እነመለስም ሌሎቹም ያው ሲያወያዩዋቸው ክንፈ ገብረመድህንም ሐሰን አሊ ታንክ ዩ ሐሰን አሊ ነበሩ የመጀመሪያ የኦሮሚያ ፕሬዝዳንት እና ምርኮኛ መሆናቸው አላቅም እኔ ባክግራውንዳቸው አላቅም
ግን ግርማ ብሩ የገባው እንግሊዘኛ እና አባዱላ እና ኩማ ደመቅሳ የነበሩት ክርክር እንከራከር ኦነግና ኦፒዲዮ ክርክር እንከራከር ሲሉ ሲነጋገር ሲሉ ኦነግ በእንግሊዘኛ እናርጓለ ትቢት ነው እንትና ትቢት ነው የኦነጉ ኦሮሞ ከኦሮሞ ጋር በኦሮምኛ ይከራከራል እንጂ እናንተ መሀይማን ናችሁ ከፈለግሽስ በእንግሊዘኛ ነይ እንከራከር ብሎ ኬሚካል ኢንጂነሪንግ ባክግራውንድ ያለው እንትና የኦነጉ ለንጮ በእንግሊዘኛ ሲሉ አይ አንችልም አባዱላ እንግሊዘኛ ከየት ይምጣ እንጅሩ ሌሎችም የለም ኩማም የለም ስለዚህ የእንግሊዘኛ ችግር አለባቸው ማለት ተብሎ ና ተብሎ ግርማ ብሩ ከመከላከያ ምናምን ስለነበር የደርግ ስለሰውና ና ተብሎ መጣ እኔ አይደለም እኔ ቲፒኤልኤፍ ሆኜ ልመዝገብ ነው ያለው ግርማ ብሩ ቲፒኤልኤፍ አድርጉኝ ያለው አይ ቲፒኤልኤፍ መሆን አትችልም ኦፒዲዮ ሆን ተብሎ ኦፒዲዮ ገባ ቢያንስ የተማረ ሰው ያስገቡ መጡ ስለዚህ አማራጭ አልነበረውም ኢህአዴግ ሙርከኛ ከመደበ አባዱላም ኩማም በየተራ የነበር ኩማም ሙርከኛ ነው አባዱላ ሙርከኛ ነው አሁን ያልኳችሁ የሐሰን አሊ ግን አላቀም እና ሙርከኛ ሹመት እየሾመብን ቆይቷል እነሱ እኛ ደግሞ ተፈናቃይ እንሾምለታለን ትግራይ ከወድ ወረደ በኋላ ሙርከኛ ተፈናቃይ አይዲፒ ነው የምንሰጠው እያሉ ነው የኦፒዲዮ ንግግር ነው የምነግራችሁ አዲስ አበባ ያለው ተፈናቃይ ማለት ማን ነው ልክ እንደ ጻድቃን ማለት ነው ልክ እንደ ነገታቸው አይነት ማለት ነው ሳምበዲ ያምጥተው ተፈናቃይ አይዲፒ ባለስልጣን እንካችሁ ብሎ ለትግራይ ማለት ትላንት ለኛ ሙርከኛ እንደሰጥ እኛ ለነሱ ተፈናቃይ ሰጣቸዋለን ማን ነው ይወልቀው ነው ሙርከኛ እድሜ ልኩ ሙርከኛ ነው በቃ አይቀየርም እኮ ባጫ አይቀየራል አይታደስም እኮ ሙርከኛ አይታደስም አይዲፒ ይታደሳል አረጋው በረሃ አይዲፒ ነው ይታደሳል አይታደስም ነጻርቃን በራሳቸው ጊዜ ተዋርዶ ሄዷል በራሳቸው ጊዜ ይሄ ሁላ ጀነራል ገለኝ ነኝ የሚሉት አሉ አሁን አዲስ አበባ በትግርኛ የብልጽግና ቴሌቪዥን በትግርኛ የወጡ ምግበይ እኮ እንደዚህ ነው ምግበይ እኮ ጦርነታችን ምግበይ እኮ እንደዚህ ነው ምግበይ እኮ እንደዚህ ነው የሚሉ በርካታ ጀነራሎች እያየን ነው አዲስ አበባ እያየን ነው ከበደ ፈቃዱ የሚባል ደግሞ ተረኛ አለ ትላንት ነው ያየሁት ነበር ከበደ ፈቃዱ ብርጋዴር የ31ኛ ክፍለ ጦር አንድ ሀገራ የነበረው ባድመ ግንባር የነበረው 31ኛ ክፍለ ጦር አዛዥ ነው የነበረው ከበደ ፈቃዱና ምግበይ የሰማይና የምድር ነው ታሪካቸው በቲፒኤልኤፍ ታሪክ ቢያንስ ያኛው ክፍለ ጦር አዛዥ ሆኖ አዲስ አበባ የገባ ነው ከ14ቱ የህወሓት ክፍለ ጦሮች አንደኛው አዛዥ የነበረው እሱ ነው አቃቂ ይሁን ምናምን የሚባል ክፍለ ጦር ነበር አዲስ አበባ የመጀመሪያ የገባው እሱ ቤተ መንግስት የተቆጣጠረ አዲስ አበባ ማን ይግባ ሲባል ምግበይ ይግባ ነው የተባለው እነዚህ ሰዎች አሁን ምግበይ እኮ ጦርነት አይችልም ምግበይ እኮ እንደዚህ ነው የሚሉት መቶ አለቃ የነበረው ሬጅመንት ወይ ሻለቃ ወይ ምናምን ጋንታ ምናምን ታች የነበሩ ኦፕሬተር ምናምን የነበሩ ኦፕሬተር ወደን ጥራውን ኦፕሬተር ነው አዛዥም አልነበር በታሪክ አጋጣሚ አፕግሬድ አድርጎ በጭንቅ ጊዜ ትግራይ መጥቶ አዛዥ ሆነ ግን ወደን ጥሩ መጥቶ ይሄ ምግበይ እኮ ጦርነት አይችልም ይላል ማንን የማረከ ነው ምግበይ ማለት ብርሃኑ ጁላን የማረከ ነው ጎብዬ ይመስክር ነው ምንድነው ታዲያ ምግበይ የሚሉት ምንድነው ሲባል ምንም ማንጋ ሆነው ነው እንደዚህ የሚሉት ባጫ ለበሌ ጋር ሆነው ብርሃኑ ጁላ ጋር ሆነው ማን የገዛላቸው ጠረጴዛ ላይ እነሱ ማን የገዛላቸው ሳተላይት ቴሌቪዥን ላይ እነሱ ብልጽግና አይደለም ይበለና ይመጥቶ ይበለን ሚዲያ አለንና ሚዲያ ይበለን አመጣላችኋለሁ እነዚህ ያሳዝናሉ የምሬ ነው አጋዚ አዛዥ ነበር አጋዚ አዛዥ ሆኖ ነው አዲስ አበባ የገባው እነዚህ ሚጢጢ እያሉ ነው ሚጢጢ ሆኖ አይኖርም ግን አድጎ ብርጋዴር ደርሷል በመከላከያ ምግበይ ግን የድሮ ብርጋዴር ነው የጥንት የጠዋቱ ነው ድሮ ነው ጥሮታ ያወጣው ይሄን እሱ በሙሉ ሄዷል እነ ብርሃኑ ጁላ አብሮ የነበሩ እንትን ሆነዋል ማርሻል ሆነዋል ስለዚህ እነሱ ብርጋዴር ይሄን ብርጋዴር ሲባል እኩል ነኝ ለካ ይላል እሱም ብርጋዴር እኔም ብርጋዴር ነኝ እኩል ነን ወደሚለው መንፈስ ይመጣ ከዛ አይችልም እኮ ይላል አይችልም እኮ የሚለው ትግራይን ለመምታት ነው ትግራይ አንኳር መምታት ነው ትላንት አድዋ እኮ በጣም ብዙ መስዋዕትነት የከፈለ ከትግራይ ወረዳዎች በሙሉ የትግራይ አድዋ ወረዳ ነው ይላል ትላንት የነገረን ነው አንድ ባንዳ ትላንት የነገረን በእነሱ ሚዲያ የሰማነው እዚህ ሚዲያ ላይ አቅርቤዋለሁ አሁን ሰብረው አድዋ ነው አድዋ ጀራሉ አድዋ ይሄ አድዋ ባለስልጣን አድዋ የአድዋ የበላይነት ምናምን በትግራይ ፖለቲካ በሙሉ
ሊገዛላቸው የማይችል ትግራዋይ መሆኑ ሲያውቁ ከጫፍ እስከ ጫፍ በአድዋ ላይ ካዘመቱ በኋላ ይሄማ በቃ ምን እናድርግ ታዲያ ምን ዋናው ላይ እንምታ አድዋ ብዙ ነው መስዋዕትነት የከፈልከው ግን ዋጋ የለህም በኢትዮ ኤርትራን ከፍለሃል በአሁኑም ከፍለሃል ግን ዋጋ የለህም እንበለው በዚህ መጡበት ፍሩሽካ ሂድና ብላ ከፈረስ ጋር የምሬን ነው ትግል እንደዚህ ከሆነ ዋጋ የለህም ነው እኛ ስብዕና ኖሮን ነው ለነገ ስለምናስብ ስለምንቆረቆር እኔ ተሳቀቃለሁ እነዚህ ሰዎች ሲናገሩ እኔ ተሳቀቃለሁ ትዝ የሚለኝ የ2 ዓመት ኮንትሪቢዩሽናቸው ነው ትዝ የሚለኝ ደስ ይለኛል በቃ በዚህ ሰዓት በዛን ሰዓት ህይወታቸው ድነው ምክንያቱም ምን የመሳሰሉ እንቁ ጀነራሎች አተናል ኮሎኔሎች አተናል ትግራይ አታለች እኮ በቁጥር እገሌ ተብሎ እንኳን አና ስለማይደረግ ነው ያጣናቸው አዛዦች ኮሎኔሎችም ብርጌደር ጀነራል ሜጀር ጀነራል እነ ኢብራሂም አብደል ጀሊል እነ አሰተ ኢስራ እነ በረበጊዕ ረስንቱን ነው ማለት ዝም ብሎ ከላይ ያሉት እንጥራብዬ በእነሱ ደረጃ የነበሩት እንጥራብዬ እንደነሱ መስዋዕትነት ቢከፍሉ እነዚህ ወይኔ እገሌ እኮ እያልን እኮ በቃ ሀዘናችን እንገልጻለን እንኳንም ያኔ ያልተሰዉ እንኳንም ያኔ ያልሞቱ ነው የምንለው በቃ በዛ ሰዓት አሁን ህዝቡ እያለ ያለው እሱ ነው እንኳንም ግልጥልጥ ብለን ትክክለኛ እውነታቸው እንኳን አወቅናቸው ብልጽግና ተቀምጠሽ የብልጽግና ቡሌ እየበላ የብልጽግና አለቅላቂ የሆነ ትግራይ እንደዚህ እኮ ነው እገሌ እኮ አይችልም ጦርነት ይችላል መሐመድ ተሰማ ይችላል አብይ አሁን ያሰማራ ያለ ከበደ ፍቃዱ ሌሎችም ምግበይ ባለበት ምግበይ ሰነፍ አዛዥ ነው ካልከው በምግበይ በኩል ነው መምጣት ያለብህ ስትመደብ በምግበይ በኩል ሰነፍ አዛዥ ምግበይ ስለሆነ በምግበይ በኩል አዛዥ አርጎኝ ብለ ወደዛ በኩልና ትቀፈደዳለህ ትላጫለህ በዛን ሰዓት አለቅላቂ የትውልድ አተላ ማለት ይሄን ነው የትውልድ አተላ እኔ ከዚህ ራሳችሁን አድኑ የምንለው ለዛ ነው እና አይዲፒ ናቸው እነዚህ አሸንፎ ጀዋር የተናገረው ስለዚህ ጉዳይ ነግራችኋለሁ አንድ ጉዳይ አለ አሁን ከዚህ ጋር የሚያ ስለሆነ የሚያይበት መነጽር ለየብቻ ነው ኦፒዲዮ ራሱን አግዝፎ ዝሆን አድርጎ ነው የሚያስበው ያው ዝሆን እኔ ትልቅ ህዝብ አለኝ ምናምን እና እኔ ዝሆን እኮ ነኝ የሚለው ዝሆን አይደለም ነው የምነግርህ ዝሆን አለመነህ ታየዋለህ ወይ አንተ ታሳያለህ ወይም ያሳዩ ይኖራሉ በተረፈ የኢራኑ ሰውዬ ታስታውሳላችሁ የኢራኑ ንጉስ አሜሪካ ሱፕሪም ሊደሩ ሲገደሉ የኢራን ሱፕሪም ሊደር ሲገደሉ ዌልካም በቃ we welcome the days of the killing of the supreme leader አያቶላ ኻማኒ ይሄ የመጨረሻው ንጉስ የ2500 ዓመት የኢራን ንግስና የቆመ በዚህ አባት ነው የዚህ አባት ነው እና እዚያ አሜሪካ ተቀምጦ ትራምፕ የኢራን መንግስት መሪ ያደርገኛል ብሎ የሚቋመጥ ነው አሁን ትራምፕ ደግሞ የገጠመው ችግር ታውቁታላችሁ አሜሪካ ኢራን ነው ይሄ ስደተኛ ልዑል ነው የንጉሱ 1979 በፈረንጆች ዲፖዚት ተደረገው ከስልጣን የተወገደው ንጉስ እኔ ያቸዋለሁ ኢራን ትልቁ ታወር አላቸው ልክ ሲያትል እንዳለው ሲያትል ወይ ቶሮንቶ ያለው ታወር ምን የሚባለው ታወር ትልቁ እንደዛ አላቸው ኢራን ቴህራን ውስጥ በጣም ረጅም ባንተን አላቸው እኔ ወጥቻቸዋለሁ ረጅሙ የ1979 በፈረንጆች መስዋዕትነት እንትን ጠቅላላ ላይብረሪ ነው የሚመስለው ጠቅላላ እስከ መጨረሻ ድረስ አጋጣሚ እስከ መጨረሻ ከተፈቀደላቸው ሰዎች አንዱ ነበርኩ ተፈቅዶልኛል እስከ መጨረሻ ላይብረሪ ነው የሚመስለው መስዋዕትነታቸው እንዴት አድርገው ፕሪዘርቭ እንዳደረጉት የ1979 ሪቮሉሽን እንዴት አድርገው እንዳስቀመጡና እያንዳንዱ ቱሪስት መጥቶ የሚያየው ነው እኔ ለማየት ከታደሉት ውስጥ አንዱ ነኝ ይሄ ሰውዬ አሜሪካ ኢራን አሸንፋ እስራኤል ኢራን አሸንፋ የኢራን መሪ ሆኖ ለመምጣት የሚጠብቅ ነው ልክ እንደነ ጻድቃን ልክ እንደነ ጌታቸው ቋምጠው ትግራይ መጥቶ ለመምራት ለሚያስቡት እና እንደፈለጉ ትግራይ የሚያስቡትን ለመግደል ለማፈናቀል በቃ ሁሉም እርስ በርሳቸውን እየተባሉ አይደል እርስ በርሳቸው አዲስ አበባ የትግራይ ጠላት ማለት ጻድቃን ነው ይላል ማን ማለቅላቂ እስከዚህ ድረስ ነው የወረዱት ጻድቃን የትግራይ ህዝብ ጠላት ነው ሊባል አይችልም እንዴት ብየለዋለሁ የህዝብ ጠላት ሊሆን አይችልም አንድ በፖለቲካ አመለካከቱ ግን የትግራይ ህዝብ ኢንተረስት የሆነ ቡድን ለመምታት በትግራይ ህዝብ ኢንተረስት ላይ የተረማመደ ፖለቲከኛ ነው ወይ ጀነራል ነው የሚባለው ህዝብ ጠላት ሊሆን አይችልም ህወሓት ይፍረስ እንጂ የምዕራብ ትግራይ ምናምን አያገባኝም ምናምን ብሎ ይሄን ብቻ አጥፋልኝ ወይ ኢሳያስን አጥፋልኝ ኤርትራ እንደዚህ አድርግልኝ ቂም በቀል ለማወራረድ ብሎ
በቃ በጥላቻ የታወረ ነው የምትለው እንጂ በጥላቻ የታወረ ኖርማሊ እና ጎላ አድርጎ አይ ይሄ ጉዳይ እኮ አለ እኮ እኔስ ይሄን ቡድን እጠለዋለሁ ደብረጽዮን እጠለዋለሁ ግን ይሄ ቡድን ደግሞ በአጋጣሚ ሆኖ የያዘው ሰራዊት የያዘው ህዝብ ደግሞ የትግራይ ህዝብ ኢንተረስት ላይ ያነጣጠረውና የህዝቡ ቅቡልነት እዚህ አካባቢ አለ። ስለዚህ እኔ ወጣ ማለት አለብኝ ብሎ ማሰብ የራሱ ፋንታ ነው። አላስቡም ካለ ያኛው ነው ስደተኛ የኢራኑ ስደተኛ ሰውዬ ነው የሚሆነው። ይሄ ነው ማለት ነው። እንደቋመጠ ነው የሚቀረው። ትራምፕ ይመልሰኛል ብሎ ንጉስ ያደርገኛል ብሎ እየጠበቀ ያለ ሰው ነው። እዛ አካባቢ ደግሞ ያለው መጥፎ ነው። ተመልካቾች የምታውቁት ነገር እና አንድ የአብይ ፍላጎት የሰማ ነው። ሌላ ደግሞ ከአብይ ጽህፈት ቤት ከአብይ ኮፒዲዮ ኢንፋክት አብይ በትግራይ ላይ ተቋማዊ ኢንስቲቱሽናል የሆነ ተቋም እንዲኖር አይፈልግም። በትግራይ ላይ አንፎርቹኔትሊ ትግራይ ያለፉት 50 ዓመታት ፎርማሊ ኢንፎርማሊ በ17 ዓመት የተወሰነ ቦታ አካባቢ በተለይ ገጠር አካባቢ የቲፒኤልኤፍ መዋቅር ጀስቲስ ሲስተሙ ዛፍ ላይ ዋርካ ላይ ፍትህ እየሰጠ ነው የመጣው። እያደራጀ ራሱን በራሱ እያስተዳደረ በጀት ሳይኖረው ከፌዴራል መንግስት ከኢትዮጵያ መንግስት ከአዲስ አበባ በጀት የሚባል የትግራይ ህዝብ አያውቅም። ትምህርት ቤት የሚባል አያውቅም። ትምህርት ቤት በነፃ ነው። ትምህርት ወያኔ የሚባል ገጠር አስተማሪ በነፃ ነው አስተማሪ የሚያስተምረው ለዘመናት ነው። ይሄን ሁላ በ10 ዓመታት 17 ዓመት ማለት ምን ማለት ነው? ትምህርት ቤት ያልነበረው ተገፍቶ በጦርነት ምክንያት እየተፈራቀለ አድዋ ሲገባ ቲፒኤልኤፍ ወደ አድኋላ መንደፈራ አስመራ እየሄደ ወደ መቀለ ወደ ደሴ ምናምን እየተሰደደ ወደ አዲስ አበባ እየተሰደደ የተማረ ከዛ ደግሞ አቅም የለው ደግሞ እዛው ዶማ ሆኖ እየቀረ 4 ዓመት 5 ዓመት ኤክስፓየሪ ያው ጊዜው እያቃጠለ ብዙ ዓመት ያቃጠለ ትውልድ ነው። የገጠሩ ደግሞ አይነገር ከተማ ነው የማወራው። መቀለ የገባ ጊዜ ደግሞ መቀለ ቲፒኤልኤፍ ሲገባ ደግሞ እንደገና እሱም የተፈናቀለ ከአድዋ ከአክሱም ወደ መቀለ ተፈናቅሎ መቀለ ሲገባ ደግሞ እንደገና ተፈናቅሎ ወልዲያ ደሴ የገባ ነው። ይሄ ትውልድ ነው ያቋል ነው። ስለዚህ ኢንስቲትዩሽን በራሱ እያስተዳደረ የመጣ ነው። 50 ዓመት ሙሉ ኤክስፒሪየንስ አለው። አንዳንዱ ጋር 17 ዓመት ኤክስፒሪየንስ ሙሉ አለው። አንዳንዱ ጋር የ27 ዓመት የሚለው የቲፒኤልኤፍ ጊዜ ትግራይ ሲያስተዳድርበት የነበር ተሞክሮ አለ። ኢንስቲትዩሽናል ሆኖ በድርጅት የሚወስን በድርጅት የሚያስተዳድረው ፖለቲካ ፓርቲ የሚያስተዳድረው ከሆነ ቆይቷል። አብይ ይሄን አይፈልግም። ትግራይ የሚፈልገው የአፄ ዮሐንስ ልጅ መንገሻ ዮሐንስ ከዛ የመንገሻ ሲስተም ትግራይ እንዲቀጥል ነው የሚፈልገው። የመንገሻ ነበሩ። ከዛ ማን የመጡት ስዩም መንገሻ መጡ ልጃቸው። ከዛ መንገሻ ስዩም መጡ። አሁን አዲስ በህይወት ያሉት አይደል? የመንገሻዎች አስተዳደር ትግራይ ላይ እንዲቀጥል ነው የሚፈልገው። ተመሳሳይ አናሎጂ ነው የምጠቀመው። የመንገሻዎች አስተዳደር ነው ትግራይ እንዲተከል የሚፈልገው። እኔ በቃ ገሬ መንገሻ መጣ፣ ስዩም መጣ፣ እንደገና መንገሻ መጣ። ተመሳሳይ እገሌ ተብሎ ከዛ እሳቸው ማን ነው የሚያስተዳድራቸው? ቀጥታ ወደ አዲስ አበባ። አባታ እንዴት ነው የመንገሻ አባት ሲገደሉ 1953 አይደል የተገደሉት መስለኛ ግርማሜ ነዋይና መንግስት ነዋይ አካባቢ ያኔ አይደል የተገደሉት? አክሱም የተቀበሩት ያኔ በአዲስ አበባ ትእዛዝ። አብይ የሚፈልገው እሱ ነው። ኢንስቲቱሽናል ተደርጎ ይሄ በፕሬዝዳንት ነው ጊዜ አስተዳደር ነው ከፌደራል ጋር እንደዚህ አይደል እኔ እሾምልሃለሁ እኔ አነሳሃለሁ። ያን የሚፈልገው ተጠሪነቱ ቀጥታ ለአዲስ አበባ የሆነ የሚስለኔ ፕሬዝዳንት ከትግራይ እንዲቀመጥ ነው የሚፈልገው። የትናንትና ተመልከቱ። ለምሳሌ very simple example ወለዶ ፓርቲ የሚባል ትላንት እንኳን ደስ ያላችሁ እያለ ዜና ሲያሰራ ነበር። ገና አዲስ ተፈጥሮ ተደራድሬ ለትግራይ ደሞዝ ከፈትኩኝ አስለቀቅኩ ብሏል። ድርድር ሰጥቶ መቀበል ነው። ወለዶ የሚሰጠው የሚቀበለው ምንድን ነው? ደሞዝ ለትግራይ አመጣሁልህ ካለ በድርድር ነው ያመጣሁት ካለ ተደራድረ ትግራይ ወለዶ ምን ልትሰጠው ነው? ለፌደራል መንግስት ድርድር ሰጥቶ መቀበል ነው። ምን ረዛ ምንድነው የሚፈልገው? ይሄው የአብርሃም በላይ ፓርቲ ነው። የኔ ፓርቲ አይልም አብርሃም አውቀዋለሁ አይልም፣ ግን የአብርሃም በላይ ፓርቲ ነው እና ከጌታቸው ጋር ሁለቱ የበለጠ አገልጋይ ማን ይሆንልኛል ነው የሚፈልጉት። ሪሊ ፖለቲካ ፓርቲ በሌላ ነው የሚመራው፣ ግን የበላይ ፓትሮኔጅ ነው የበላይ ጠባቂ ነው አብርሃም እና ተደራድሬ አስለቀቅኩ ይላል። ስምረት ያልቻለውን በዚህ አስቻልኩኝ። ደብረጽዮን ያልቻለው ቲፒኤልኤፍ ስላለ
የትግራይ ትክክለኛ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ያልቻለው ቢለምን ቢጠይቅ ትግራይ ህዝብ ሰላማዊ ሰልፍ ቢያደርግ ምናምን ቢያደርግ ቢጮክ መልስ ያላገኘው ወለዶ ፓርቲ ተደራድሬ አመጣውል እንኳን ደስ ያለ ትግራይ ህዝብ ያስባለ የመንገሻ ዘመን መመለስ የሚፈልገው ምላችሁ ለዛ ነው። በመዋቅሩማ አብሮ የሚተዋወቁት እኮ በዚህ ደብዳቤ የተሾመ ወድ ወረዳ አለ ትግራይ ውስጥ ለወድ ወረዳ እምቢ ብሎ ለወለዶ ፓርቲ እሺ ሊል አይችልም። በየትኛውም መመዘኛ እንግባባለን እኮ ማለት ከተግባባን እና ይሄን በተመለከተ ጃዋር ግሩም የሆነ ፖለቲካ ላሰማቸዋል። ፖለቲካ የምትወድ በተለይ አፋን ኦሮሞ ኩሽ ሚዲያ ገብታችሁ ለምን እንደማታዩት አፋን ኦሮሞ የምትችሉ ሰዎች ሀብትሽ ጋር ያደረገው ውይይት አለ። ጃዋር ብትሰሙት በአፋን ኦሮሞ የዛራ ሚዲያ ባልደረባችን ቆርጦ ተርጉሞ የላከልን የቲፒኤልኤፍ እና ሻዕቢያ ህዝባዊ ግንባርና ህዝባዊ ወያነ ሓርነት ትግራይ በተመለከተ ጃዋር ለአብይ ምክር ሰጥቶታል። አንደኛ ከኢራን መማር አለበት አብይ ብሎታል። የኢራን ሪቮሉሽን በደም የታነጸ ነው። ኢራን እንዴት ነች አሁን የጠነከረችው? ሱፕሪም ሊደሯን አጣች። ትላንት የባህር ኃይሏን አጣች። ደህንነቱን አጣች። ባንዴ 80 ምናምን 40 ምናምን በጣም ብዙ መሪ ነው የምታጣው ባንዴ። ከዛስ ባንዴ ነው የሚወጣው። ሳይንቲስቱ ይገደልባታል። ሳይንቲስቶች ተገደሉባት። ምንድነው የሚባለው የኒውክሌር እንትኑ ይገደልባታል። ሄዳ ባንዴ ነው ፏ ብሎ የምታበቅለው። የሳይንቲስት ሀገር ነው። የኢንጂነሮች ሀገር ነው። ስትሄዱ እኔ ያየሁት ኢራን ሄጄ ያየሁት 70% የሀገሪቱ ኢንጂነሮች ሴቶች ናቸው አሉ። እንዴት ተብሎ ሴቶች ብዙ ጊዜ በፊዚክስ በማቴማቲክስ ሰነፎች ናቸው ይባላል። ዝም ብሎ ኢትዮጵያ ዝም ብሎ በእንትን የሚለመድ 70% እዛ ደግሞ ሴቶች ናቸው። እንትኖች አርኪቴክቸር ላይ የእንትን ላይ ዳታውን ማየት ይችላል ጎግል አድርጋችሁ። አብዛኞቹ ሴቶች ናቸው። የሳይንስ ሀገር ነው። የሳይንስ የማቴማቲክስ ሀገር ነው ኢራን። ከሪቮሉሽን አንጻር ደግሞ የ1979 ዓመተ ምህረት መንግስት ነው ይሄ። ቢፈለግም ዲክታተር ነው ጨቋይ ነው ምናምን ዳዝማር በእንትኑ ግን በሪቮሉሽን የመጣ መንግስት በቀላሉ አይወድቅም። የጃዋር ትርጉም ነው የምነግራቸው። ይሄ አናሎጂ ቲፒኤልኤፍ እና ኢፒኤልኤፍ የኤርትራ ሊበሬሽን እንትን ያው አሁን ህግደት የምንለው ወሻዕቢያ እንምለው በተለምዶ ተመሳሳይ ከኢራኑ ሪቮሉሽን ጋር አያይዞ ነው የተነተነው። የኢራኑ በፍጹም በዚህ ቢመታ በዚህ ቢመታ ጭራሽ ያልገመቱት እኛ እንደዚህ ያልገመትንም ነበር እኛ እንደዚህ ያላሰብነው ነበር ብሎ ዶናልድ ትራምፕ ጭምር እዚህ ስንት ኮምፕሌን ያደረገበት። ከዛ ተደራደርኩኝ እያለ እዚህ በጣም ብዙ ውሸታም ቀዳዳ እያሉት ኢራኖች የሚሰድቡት ሂሳብ በደንብ አድርጎ አስበው ያልገቡበት ጦርነት ስለሆነ ነው። አሜሪካ ሚዲያዎች ተመልከቷቸው፣ ዓለም የሚያወራው ተመልከቷቸው። እስራኤል የአሜሪካን እያስተዳደረ ያለው እስራኤል መንግስት ነው። ኔታንያሁ is the president of the United States of America እያሉት ነው። ኔታንያሁ እየመራት ነው አሜሪካ እያሏቸው። መፍረስ ያልቻለበት ምክንያት ይሄ በደም የተገነባ በአጽም የተገነባ መስዋዕትነት የተገነባ ኢራን ስለገነቡ ነው። በሪቮሉሽን የመጣ መንግስት ነው። ትግራይም በሪቮሉሽን የመጣ መንግስት ነው። አባቶቻቸው ላይ አምፀው ነው የመጡት እነመለስ። ይሄ የህወሓት መስራቾች እኮ በሙሉ የፊውዳል ልጆች ናቸው። ከሞላ ጎደል 90% እገሌ በሉኝ እገሌ የደሃ ልጅ ነው የምትል ጥቂቶች ናቸው የሚሆኑት። ሪቮሉሽን አባቶቻቸው ላይ አምፀው ስንት ሄክታር ሲያርሱ የነበሩ፣ ስንት ጭሰኛ የነበሩ፣ ስንት ምናምን ሲያስተዳድሩ የነበሩ የፊውዳል ልጆች ናቸው የህወሓት መስራቾች። አባቶቻቸው ላይ ነው ያመጹት። እንትኑ ነው የሰበሩት። ሰባብረው ሲስተሙ ነው የሰባበሩት። መስዋዕትነት የተከፈለበት ነው። ቲፒኤልኤፍ ሲባል ብዙ ጊዜ ደብረጽዮን ይታየዋል፣ ብዙ ጊዜ ምናምን ይታየዋል። እንደዛ አይደለም። ቲፒኤልኤፍ እንደዚህ ሲባል ልቡ ደንገጥ የሚል ብዙ ነው ትግራይ ውስጥ በጣም ብዙ መስዋዕትነት የከፈለ በየቤቱ አለ። የኛ ቤት ለምሳሌ 2 መስዋዕትነት የከፈለ ቤት ነው በቲፒኤልኤፍ ጊዜ። በድሮ አንዱ በኦነግ የተገደለ ነው የሞተ ነው መስዋዕትነት የከፈለ 84 አካባቢ እንደገቡ። አንዱ አላማጣ ገና ወደ አማራ ክልል ሲገቡ አላማጣ የተሰዋ ነው የኛ ቤት ለምሳሌ ኤግዛምፕል ነው። ስለዚህ እናቴ የሆነ ቲፒኤልኤፍ ምናምን ህወሓት ብትሏት ደንገጥ እንደምትል ምንም ጥርጥር የለውም። አብነት ነው ማወራ ይሄ። ስለዚህ ዝም ብሎ እንደ ትናንት የተፈጠረ ፖለቲካ ፓርቲ አስመስሎ አድራሹ የተፈጠረ እና ይሰረዝ አይሰረዝ በስንት ማዕከላዊ ኮሚቴ እንፍጠር የተባለ የተፈጠረ ፖለቲካ ፓርቲ አስመስሎ በቃ ይሄንማ ማፍረስ አለብን
እችንማ እንደዚህ ይሄ የኋላ ቀር ቡድን ነው ይሄ ምናምን ስትለው ስለማታፈርሰው ነው። ብዙ ጊዜ እዚህ ጋር ማወራው ጃዋር በአንድ ደቂቃ ገለጸው በአፋን ኦሮሞ ያው ተረጉመዋል። እዚህ ጋር አድምጡት። sirni Eritreas sirni TPLFs they are revolutionary movements. Revolutionary movement kan jennuun kun sochiileen warraaqsaan dhufan ummata isaanii dhiigaaf sammuudhaaf lafeedhaan wal xaxaadha. Sirnii fi ummanniif lafti wal xaxaa waan ta'eef laayyootti kan cabu miti. Yeroo tokko sila irra deddeebi'een dubbadhaan jira. 2018 yeroo Tigraay weerarra jedhanii isaan qophaa'aa turan kan jechaa ture laaftuu hin ta'uudha. Ammas humni Eertiraas ta'e humni Tigraay they are revolutionary forces. Waan hedduun qeequu dandeessa imaammata isaaniitiin gocha isaaniitiin. War making ability of revolutionary systems is not simple. Iraanitti kan qabatamaan agarre yaanni dura ture maali? Humna qilleensaatiin olaantummaa goonee dhaabbilee waraanaa jajjaboo yoo kan barbadeessu taate hooggantoota isaanii yoo kan fidhu taate harka kennan kan jedhu ture hin taane. Kaalkuleeshiniin Abiyyis akkuma Israa'el goote, Hizbolaa goote yookiin immoo Hamaas goote, Iraan goote hoogganoota isaanii yoo ajjeesan harka kennan kaalkuleeshinii jedhu deemaa ture. Clearly Abiy kan dubbataa ture Isaayyaas yoo ajjeese Eertiraan hin facaati waraanni siin facaa san booda biyyattis Itoophiyaa iltiin deebisaa yoon barbaade asabirraa kutadheen deebi'aadha. Of eeggannoo barbaachisa Iraan irratti kun akkan hojjete. ተመልካቾች እዚህ ጋር ምን ይላል? ይሄ ያው ቃላቶቹ ያው TPLF ሻዕቢያ ኢራን ምናምን የሚለውን አብይ የሚለውን ያው ሰምታችኋል። በኦሮሚያ ማትችሉ ከኢራን መማር ያለብን ነው የሚለው። ከኢራን መማር ያለብን ስርዓቱ አብዮቱን ተከትሎ የተፈጠረ መሆኑን ነው። በአብዮት የመጡት ኃይሎች ህዝባቸው ጋር በደም በአእምሮ እና ደም የተሳሰረ ነው። የስርዓቱ መሬቱና ህዝብ የተዋሃደ ጥልቅ ትስስር አለው። በቀላሉ የሚሰበር አይደለም። የኤርትራና የህወሓት ኃይሎች አብዮታዊ ኃይሎች ናቸው። በ2019 ትግራይን ለመውረር ሲሉ ይህ ነገር ቀላል አይሆንም ስል የነበረው ያው ትግራይ ሲወር ለመውረር አብይ እቅድ ሲያወጣ ማለት ነው። በ2019 የነገርኩት ነው የሚለው በ2019 ትግራይን ለመውረር ሲሉ ይህ ነገር ቀላል አይሆንም ስል የነበረው ለዚህ ነበር። እነዚህ ኃይሎችን በሚከተሉት ፖሊሲ እና ሌሎች ነገር ላይ ብዙ ነገር ልንተች እንችላለን። በኢራን ያየን ይህን ነው። የታሰበው በአየር ኃይል መሪዎቻቸውን ጨርሰን እናንበረክካለን የሚል ነበር። አብይም በግልጽ የሚናገረው ኢሳያስን ከገደልኩ በቃ ኤርትራ ትበተናለች፣ ሰራዊቱም ይበተናል። ከዚህ በኋላ ከፈለኩ በቀላሉ ኤርትራን ግዛቴ ስር አስገባታለሁ፣ ካልፈለኩ ደግሞ አሰብን ይዤ እመለሳለሁ እያለ ነው። ለሁሉም ይህ ኢራን ላይ እንዳልሰራ በደንብ መገንዘብ አለበት ይላል እና ልክ እንደ ኢራኑ እግረኛ መታሰብ አለበት ብሏል የሚልና ድሮን አሁን እንደ ድሮ ዘመድና ገንዘብ ካለው እጅ ብቻ አይደለም። ይሄ ዝም ብሎ እንትን ነው። ኤኒዌይ ሳመሪውን ነው ይሄን ያሳየዋችሁ ተመልካቾች። በአስቸኳይ አብይ አህመድ እንደሆነ ብዙ ጊዜ የምንናገረው እኔ ጠሽ አድርጌ እንደዚህ TPLFን አሉ እኮ አዲስ አበባ እኮ ሰዎች ኮፊ ሃውስ ላይ ኮፊ አሉ አይደል? ይሄ የጀበና ቤት የሚባሉ ምናምን እዛ የሚያወሩት እኮ ቀላል እኮ ነው። ሰውዬው እኮ ተዘጋጅቷል እኮ ማን ልምረጥላችሁ ብሎናል። እገሌ መርጣችሁ ስጡኝ። እገሌ ማን እናስገባ? ደብረጽዮን ይግባ። ደብረጽዮንማ ዋና ይግባ። መንጆሮነት ይግባ። እሷማ ዋና ቀንዳ እና ከጀራሉ ፍስሐ ማንጁስ ይግባ። ምግብ ዋና ቀንዱ እና ምረጡ ይባላል። ከዛ ሃሉሲኔት እያደረጉ አድኖ ምን አይነት ቡና ውስጥ ምን እንደሚቀላቅሉባቸው አላውቅም። የነገሩ አጠገብ ቁጭ ብሎ የሰማ ሰው ነገር ዝርዝር ስጡኝ እያለ ነው ሰውየው። ቱልቱላ በለው፣ ቀዳዳ በለው፣ አቅም ቢኖር አቅም እንደሌለ ስለምናቅረው በለው። የምሬ ነው፣ አስረግጬ ነው ነገር አቅም እንደሌለ ስለምናቅረው ታቋለ። ደግሞ እኔ ሚዲያ ላይ እንደምታውቁት የትግራይ ነገር ብሬኪንግ ኒውስ የምትሰሙት ከእንደዚህ አይነት ሚዲያ አይደለም። አብዛኛው ይሄ እንትኑ ማለት ነው ግርድፍ ልትሰሙ ትችላላችሁ። ዝርዝሩ ግን እኔ የምር ነገር መስማት አይሰጧችሁም እንጂ ይፈራሉ እያሉ
መቀለ እንደዚህ ሆነ። አሁን ሰሞኑ ትልቅ ሰበር ዜና አለ ትግራይ ውስጥ ኢን ፌቨር ኦፍ ትግራይ ነው። ትግራይን የሚጠቅም ቲፒኤልኤፍን የሚጠቅም ቲዲኤፍን የሚጠቅም በዋነኝነት ግን ቲዲኤፍን የሚጠቅም ትልቅ ሰበር ዜና ነበር ሰሞኑ። አብይ ያውቃል፣ እርግጠኛ ሆኜ ነው የምነግራቸው። አብይ ያውቃል፣ ግን መናገር አይፈልግም። ለምን? የኢትዮጵያ ሕዝብ ይደነግጣል። በቃ ከፈለገ ከሱ ስሙት ወይም በፋርሴ ቡላዎች ያውጣው እሱ በፋርሴ ቡላ። እኛ እናወጣ ለአብይ ነው የምናገር። እኛ አናወጣ በራስ ኢንተለጀንስ ለመቼ ገንዘብ ከፍላልን እንደ ኢንተለጀንስ ምታ ግን እንደነበረ ታውቃለህ። እዚህ አጋጣሚ ማለት ነው። ለዚህ ነው ፈገግ ብዬ የምነግራችሁ። መስማት ያለባችሁ ጉዳይ አለና የኦሮሚያ ፖለቲካ እንዴት ቶክሲክ እየሆነ እንዳለ ጸረ ትግራይ ፕሮፓጋንዳ ጸረ ተጋሩ ነው። ጸረ ቲፒኤልኤፍ አለ። ቲፒኤልኤፍንማ ለምን ቂጡን ገልበ ለምን አትገርፈውም? ከፈለክ ምን አገባኝ? ራሱ ይገርፋል። ፖለቲካ ፓርቲ ነው፣ አቅም አለው፣ መዋቅር አለው፣ በፖለቲካ ይታገላል። ተጋሩ ላይ ያነጣጠረ አሁን መስማት አለባቸው። በማስረጃ ነው። ይሄ ሚዲያ የምታውቁት ብዙ ጊዜ የምናምነው በማስረጃ ነው። አሳዛኝ ነገር አሳያችኋለሁ። አሳዛኝ ነገር ነው። ይሄ ነገር ወደ ኋላ መለስበታለሁ። ይሄ ያው ጻድቃን ያው እንደነገርኳችሁ ነው። ለትግራይ ፕሬዝዳንት ተብሎ ጻድቃንም ሳሙራ ማን ይሻለናል እያሉ ዲስከስ ያደረጉ ነው። ይሄ ነገር ነው አሁን ማሳየት የምፈልገው የነሱ ሌስ ሬሌቫንስ ስለሆነ እናቆየው። ይሄን ግን ቀረብ አድርጌ ላሳያችሁ። ምን ይታያችኋል? እዚህ በተሰመረው ላይ ትግሬ ይላል። ትግሬ ይላል። ትግሬ ፊ ሻዕቢያን ይላል እና የሮት እንትን አድርጌ የሮቲ ሚልኪ ምናምን ይሄ የጠላት ነው። ስለ ጠላትነት ነው የሚያወሩት። ጠላት ነው። ትርጉም ያመጣላቸዋል። ትግሬ ፊ ማለት እና ነው። እና ነች ትግሬ። አሁን ትግሬ ቲፒኤልኤፍ በሉት ለእርባት ነው። ቲፒኤልኤፍ እና ሻዕቢያ በሉት ወይ ወያኔና ሻዕቢያ በሉት። ትግሬ ማለት ህዝቡን ነው እያላችሁ ያለው። አይ ነው እነሱ እያሉ ያሉት በቃ ጥላቻ በፕሮፓጋንዳ ይሄን ዝም ብላችሁ በሉ። ነገ ጠዋት ተጋሩ ታሰሩ፣ የኤርትራ ወጣቶች ታሰሩ ሲባል ይመጣል ሻዕቢያና ትግሬ የኦሮሞ ጠላት ነው ብሎ ኦቦ ጫላ አዳነ ይላል። ብልቻ አዳነ ብልቻ አቶ አዳነ ብልቻ የሸገር ከተማ ክፍለ ከተማ 4 ክፍለ ከተማ አስተዳዳሪዎች ሰብስቦ የተናገረው ነው። እኔ እነዚህ ሰዎችን ላሳያችሁ በተግባር ይሄ ሰውዬ አይ ቲንክ ይሄ ይመስለኛል ይሄ አለቃው ይሄ ነው ጫላ የሚባሉት እኚህ ናቸው። ተአምር ነው የምናወራው። ይሄ ሰውዬ ስብሰባ ሰብስቦ ትላልቅ ሰዎችን ሰብስቦ የኛ ትግሬ ነው ጠላታችን ያለበት ይኸው ተመልከቱ። ይሄ ስብሰባ ትልቅ ስብሰባ ውስጥ ነው። ይሄን ተመልከቱ። እዚህ ስብሰባ ነው። በማስረጃ ስለሆነ የምናወራው እዚህ ስብሰባ ነው ማወራው እና ይሄ ምንድነው ያለበት? ይሄን ሳመራይዝ ላድርግላችሁ እዚህ ላይ ለተመልካቾች በሚመጥን መንገድ በሚመች መንገድ ላሳያችሁ እዚህ ላይ የዚች ሀገር ሰላም የማይፈልጉ ይላል። እንግዲህ የዚች ሀገር ሰላም የማይፈልጉ የጸጥታ ጠንቆች በተለይም ትግሬና ሻዕቢያ ስኬት አልባ ጋብቻ በመፈጸም ይላል። ስኬት አልባ ጋብቻ በመፈጸም የጥፋት ተልእኮችን በተደጋጋሚ እያከናወኑ ይገኛሉ ይላል። አርዕስቱ ነው። አቶ ጫላ አዳሬ የካ ጣፎ ክፍለ ከተማ ዋና አስተዳዳሪ ናቸው እነዚህ እና እንደምታዩት ዋና ነጥቦች እንዳሉት የሀገር ሰላም የማይፈልጉ አካላት በተለይም ትግሬና ሻዕቢያ ሀገርን ለማፍረስ የሚወጥኑት ስኬት አልባ የጥፋት ድግስ በንቃት እንዲመክት ተገልጿል እና እያንዳንዱ በቃ ራሳችሁን በመክቱ ተብሏል። ትግሬና ሻዕቢያ ተመልከቱ። ይሄ አላልንም አይሉንም። እኛ በማስረጃ አስረግጠን ነው የምናወራው። በማስረጃ አረጋግጠን ነው እንደምታዩት ነው። የክፍለ ከተማው ፌስቡክ ፔጅ ትክክለኛ ፌስቡክ ፔጃቸው ነው። እንግዲህ ወዴት እየሄድን እንዳለ እንደ ሀገር ሙሉ የትግራይን ህዝብ ትግሬና ሻዕቢያ ነው ጠላታችን ብሎ ከዚህ በፊት ከአገኘሁ ተሻገር የማይማር ትውልድ ነው። ትግሬ ፊ ሻዕቢያ የመጀመሪያ ፓራግራፍ ላይ ሁለቱ ቀይ መስመር ያሰመርኩባቸው ከታች ያሉት ተመልከቱ። ጠላታቸው ነው ያለ እንትን ጋብቻ ተጋብተው እኛ ላይ የመጡብን ነው ብሎ ይህን ሁላ ኮማንደር አዞ እንግዲህ ምን ማለት እንደሆነ እሰሩ ነው ልቀሟቸው እያለ ነው። ምንም እኔ ምን አይነት ህይወት ውስጥ እንዳለች እቺ ሀገር ብሔር እንደ ብሔር አገኘሁ ተሻገር የህዝብ ብሎታል። የትግራይ ህዝብ
የአማራ ጠላት ነው፣ የህዝብ የኦሮሞ ጠላት ነው፣ የህዝብ የቤንሻንጉል ጠላት ነው ብሎታል። ኧረ ተው ብለናቸዋል ያኔ። አሁን ደግሞ ኦፊሻሊ ሸገር ዋና ከተማ ዋናው የካ ጫፉ ዋና አስተዳደር ትግሬና ሻዕቢያ ነው የኛ ጠላት ብሎ መጥቷል። ያርግልን። አይደለም ስህተት ነው። እንደዛ አታድርጉ፣ አይጠቅማችሁ። ወያኔና ሻዕቢያ በሉ። ወያኔና ሻዕቢያም ጠላታችሁ አይደለም። ምክንያቱም ወያኔ አገራችሁ ነው፣ አገር ነው። ኢትዮጵያ የገነባ አብሯቸው የነበረ ነው። ትላንት አብሯቸው የነበረ ነው። ኦሮሚያ የሚባል ክልል ሲገነባ አብሯቸው የነበረ ነው። አፋን ኦሮሞ መናገር አለብህ፣ በአፋን ኦሮሞ መኩራት አለብህ ብለው ቋንቋን በደንብ አድርገህ አሳምረህ አሳድገው ስትባል እስከ ፒኤችዲ ትምህርት ይማር ሲባል አብሮ የነበረ ነው። በቆቤ መማር አለበት ሲባል አብሮ የነበረ ነው። ወለጋም ሸዋም ሀረርጌም ሁሉም ኦሮሞ ነው። ኦሮሚያ የሚባል ክልል መፈጠር አለበት ብሎ አብሮ የነበረ ነው። ጠላት አይደለም። ኖርማሊ ጠላቴ ነው ካልክ ግን የራቱ ጉዳይ። ጠላቴ ነው ካለ ወይ ታጠፋለህ ወይ ያጠፋሃል። የነገ ሰው ይበለን ነው። ግን ባትለው ጥሩ ነው። ትግሬ የሚለው ተው፣ እሱ ሐራም ነው። ተው፣ ለኦሮሞ ህዝብ አይጠቅምም። ለማን ይሄ በርደን ነው ለእናንተ። ለኦሮሞ ህዝብ ሊያቢሊቲ ናችሁ እናንተ፣ እዳ ናችሁ እናንተ። እኔ እየነገርኳችሁ ነው። ሚዲያ ላይ ነው የምንናገረው። ሊያቢሊቲ ናችሁ። ፌስቡክ ራሱ እንዴት አድርጎ ይሄን ቁጭ እንዳደረግ አያውቅም። የአፋን ኦሮሞ ፌስቡክ ኬንያ ያሉት ሰዎች አያዩትም። ይሄን ትግሬ ጠላታችን ነው ብሎ የመንግስት ሚዲያ ፌስቡክ ላይ እኮ የሆነ አንዱን እኮ አንድ ሳምንት ሲያግድ 2 ሳምንት ሲያግድ እኮ ነው የሚውለው የፌስቡክ ሰዎች እኮ። ይህን የመሰለ ፌስቡክ ፔጃቸው ላይ ሊለጠፈው ግን ጸጥ ብሎ ያያቸዋል። ወያኔ ሻዕቢያ ብትለው ፖለቲካ ነው፣ ጠላታችን በለው ችግር የለው። ትግሬ ስትል ግን ነውር ነው። እኔ በአክብሮት ነው የምናገረው፣ ሌላ ጉዳይ የለንም። ሌላ ምክንያቱም እየበሰል ነው፣ በብዙ መንገድ እየበሰል ነው። ብልጽግና እዛው ጥሬ የሆነው እዛው ቀጥሏል። እንበስላለን፣ ገና እንበስላለን ለህዝብ ስለምናገለግል። ከአማራ ክልል የሰማነው ጉድ ደግሞ እንገራቸው። አማራ ፋኖ ጭንቅላት የለውም። ቅንጭላት የሚል ጓደኛ ለጨዋታ ቅንጭላት የሚለኝ ልጅ ነበር። እኔ ጭንቅላት ማለቱ ነው። ቅንጭላትና ጭንቅላት ባለስልጣን ሆኖ ይሄ ሽፍታ ቅንጭላት የለውም እኮ የሚል አንድ ምን እንደሚባል አላውቅም። የወልዲያ ህዝብ አማራ ክልል ያለው ወልዲያ አማራ ክልል ጦርነት ላይ ነው ያለው። ሰዎቹ ቆቦ ተነጋገር ወልዲያ አነጋገር ምናምን እያለ ሰዎች በሙሉ እያጭበረበሩት ነው። ሰላም ይፈልጋል ሰው። ሰላም የማይፈልገው እኮ አብይ እኮ ሰላም ይፈልጋል። የአብይ መንግስት እኮ የሰላም መንግስት ነው እያለ በየቀበሌ በየወረዳ ምናምን መሄድ ይፈልጋል። ቀበሌ እንኳን መሄድ አይችልም። ግን ዋና ከተማ ወልዲያ ደሴ እያሉ እያወያዩት ነው። ህዝቡ በለቅሶ በተለይ አንዲት እናት አለች፣ አሳያቸዋል ስክሪን ላይ በእንባ በሙሉ እዚህ ጋር ታጥባ እኔ ሰላም በእናታቸው እኛ ወጥተን መግባት አልቻልንም፣ ሰላም ስጡን። እዛ የሚሞቱ ወንድሞቻችን ናቸው፣ በዚህ የሚሞቱ ወንድሞቻችን ናቸው። እባካችሁ ለምንድን ነው የማትነጋገሩት? ሰላም ስጡን እንጂ ይላሉ፣ በለቅሶ የታጀበ። ከዛ የብልጽግና ካድሬው ምን ይላል? ሽፍታው እኮ ቅንጭላት የለውም ይላል። ሽፍታው ጭንቅላት ማለቱ ነው። ያው የትምህርት ችግር ነው። ሰላም ከሌለ ምንም ነገር የሚሰራ ነገር የለም፣ መራመድም የለም። እንደኔ ማለት ነው። ከተሞክሮ ማየት ያለብን ጦርነት የገባው እኮ ሳይሞት ቤት ያለው ሰው እየሞተ ነው ያለው። አሁንም ቢሆን ሁሉም ወንድሞቻችን ናቸው፣ ሁሉም እየሞተ ነው። ለሰላም ግን መጣር ያለበት ይሄ ህዝብ ነው። ይሄን ችግር እና እችልና እዋት ይሄን እንባዋ ማየት ይችላላችሁ። ይሄ የወረደው እንባ ተመልከቷል። የወረደው እንባ ተመልከቱ። እስከ አፏ ወርዶ ወደታች። ይሄን እንደዚህ አይነት አማራ ቲቪ ቆርጦት ነው ተመልከቷል። ለሰላም ግን መጣር ያለበት ይሄ ህዝብ ነው። ይህን ችግር ለመፍታት በድርድር መፈታት አለበት የሚል ጥያቄ አንስተናል። ሊቆረቁረን ሊቆጨን ይገባል። የእምነት አባት በእምነት ቤት እየተገደለ እስቲ እንደው እውነት እንነጋገር ካልን ይሄን ሳናወግዝም ወይ? በግጭት የሚፈታ ችግር አለ ብለን አናምንም። የክልሉ መንግስት ከሰላም ካውንስሎቹ ጋር በጋራ ሆነው እነሱም ካውንስሎቹን በራሳቸው ህዝቡ የወከላቸው የመረጣቸው በየትኛውም ቦታ በየትኛውም ጊዜ በማንኛውም ማደራዳሪ የክልሉ መንግስት ለመደራደር ዝግጁ ነው ብለን ይፋ አላደረግንም። እንዴ አልሰማችሁም እንዴ? ችግሩ ለሰላም የተዘረጋ ቅንጭላት ያለው አይደለም። ይሄ ሽፍታ ቅንጭላት ነው። በእውነቴ ነው ቅንጭላት። በማንኛውም ማደራዳሪ የክልሉ መንግስት ለመደራደር ዝግጁ ነው ብለን ይፋ አላደረግንም። እንዴ አልሰማችሁም እንዴ? ችግሩ ለሰላም የተዘረጋ ቅንጭላት ያለው አይደለም። ይሄ ሽፍታ አስገራሚ ነው።
ተመልካቾች ከዚህ በኋላ አንድ እንግዳ አለን እና ከዛ በፊት ግን አንድ መረጃ ሰጡን ከአዲስ አበባ በየቤታችሁ ያላችሁ ነገር የሚመለከት ነው። ብልጽግና የስርቆት ጉድ ነው። የጉድ ለየት ያለ ስርቆት ነው። የኤሌክትሪክ ካርድ አለ ይመስለኛል። ድሮ ካርድ ቻርጅ ተደረገ አይደለ? ካርድ የሚደረገው የኤሌክትሪክ ካርድ እሱ የ3000 ብር ካርድ ብልጽግና አካባቢ ሁሉም የሚመለከት በየቤቱ ያለ ሰው የሚመለከት ነው። እውነት ነው ውሸት ነው በየቤታችሁ ቼክ ታደርጉታላችሁ። የኤሌክትሪክ ካርድ 3000 ብር እንገዛለን አለ። ከዛ ካርዱን ቻርጅ ሲደረግ የሚያሳየው ዲስፕሌይ የሚያደርገው ዋጋ ሂሳቡ ላይ ምንም ሳንጠቀምበት ጋር የሚያሳየው 2300 ብር ነው። 2300 ብር ነው። ግን ካርዱ 3000 ብር ነው የገዛ ነው። ቻርጅ አድርገን ዲስፕሌይ የሚያደርገው 2300 ብር ነው። 700 ብር እንዴት ከየት ተቆረጠ ሲባል ለኮሪደር አውቶማቲካሊ ይቆርጣል። መንግስት ሲገዛ ካርድ ይቆርጣል ለኮሪደር እና ቫት ተብሎ ይቆረጣል። የ3000 ገዛን ተብሎ ቤት ሲመጡ 700 ጎሎ ይጠብቃቸዋል። ለቫት ተብሎ ተቆርጧል እና ለኮሪደር ልማት ተብሎ የተቆረጠ ነው።